ያስታወሰችው መማረች እግዚአብሔር ይስጣት። እኔ መማርን እንደናንተ አላውቃትም። በእውነቴን ነው የምልህ። ማለት ኮንታክትም የለን ከእሷ ጋር ግን እሱ መጀመሪያ የረዳችው ያገዘችው መማረች። ያው እሷ ናት እንግዲህ ያው እርዳታ ምናምን የምታሰባስበው ለነ ጃፋርም ለነ ኩማም ለነ ምናምንም ብዙ ጊዜ እንደዛ አይነት የሚሰሩት እነሱ ናቸውና እኔ እንኳን እዮዳ ባይዘው ወይ እውነቴን ነው የምልህ። መማር መጀመሪያ ያገዘችው ልጅ ነች። መማር መጀመሪያ ያገዘችው ልጅ ጥያቄ አዎ በግሏም አግዟለች። እሱ እንዳለኝ ከሆነ በግሏም አግዟለች። መጀመሪያ የሚያስታወሰችው መማር ነች። የእሱ የስልክ አለመኖሩ ኮንታክት ምናምን ስላላገኘ ነው ሞር እንዳታግዘው ያረጋት እንጂ መጀመሪያ ያስታወሰችው መማር ነች። በዚህ አጋጣሚ ነው የምልህ። መማር እኔ ብዙም አላውቃትም እንዳልኩ፣ ግን እኔ ጥያቄ የግዴታ ፖለቲካ ውስጥ መግባት አለብን ወይ ሰው ለመርዳት? እንዴ እኔ ብሔርተኛ መሆን አለብኝ? ብሔር ውጪ የሆነ ሰውስ ከምንም ነገር ውጪ የሆነ ከፖለቲካ ውጪ የሆነ ሰውስ ሰው አይረዳም ማለት ነው? ሰው አይታገዝም ማለት ነው? በዚህ አጋጣሚ በጣም ደጋግ ሰዎች አግዘውኛል። ሳላመሰግናቸው አላልፍም። እግዚአብሔር ይስጣችሁ ብያለሁ። ግን እንደ አንድ ሰው ግን ወደ ስራ ላይ ያስገባው ሰው የሚፈልግ ሰው ግን የተማረ ነው፣ አዋቂም ታዋቂም እሱም ብቻ ነው ያየሁት እኔ ቲክታክ ላይ ስለ አንድ። ሁለተኛ ደግሞ አንተም አዋቂም ነህ ታዋቂም ነህ፣ ገባ አንዳንድ ነገሮችን እና ለዛ ነው ይህን ጥያቄ አንተ ጋር ያመጣሁት። አይ ምን መሰለህ፣ እኔ በዚህ ጉዳይ ላይ እንደዚህ አይነት ጉዳይ ላይ ስለማልገባ ገብቼም ስለማላውቅ ሞር የምሰራው ሌላ ነገር ነው ታውቃለህ። ግን አይዶን ነው ሰው የጠራው ሰው የራሱ አላውቀውም። እሺ፣ ግን እንደ ሀሳብ ግን እንዴት ነው? እንደ ሀሳብ ግን ምን ትላለህ? እንደ ሀሳብ ያንተ አስተያየት ምንድን ነው? ሰው በሰውነቱ መረዳት የለበትም? ኦፍኮርስ በሰው ብዙ ሆዴ በጣም ኢትዮጵያ በሚሊዮን የሚቆጠር የተቸገረ ሰው ያለበት ነው እና ሰው እንደ ሰው እኔ እኮ የብሔርተኛ አይደለሁም፣ የብሔር ፖለቲካ ደጋፊ አይደለሁም። መሰረታዊ ችግራችን ያ ነው። አሁን ምንድነው የብሔር ፖለቲካ የሚቀነቀንበት አገር ሰውን በእንትን እንቁም ብትለው አይሰማህም። እኔ አሁን ያንን ለማፍረስ ነው እየታገልኩ ያለሁት። እንደ ሰው እንድንኖር እንደ ኢትዮጵያዊ ወደ ዲሞክራሲ መጠን እንደ ሰው እንድናስብ ተረዳኝ። አሁን ለምሳሌ ሆዴ የሆነ ነገር ስታመጣ ሆዴ ትግሬ ነውና ሆዴ ይዞት የሚመጣው ነገር ገንዘቡ በኋላ ሄዶ እዚህ ጋር ይገሄዳል ምናምን ብሎ ይተረጎማል። እዮዳ በአማራ ነውና የሆነ ነገር ላርግ ስል በቃ ያ እንትኑ አለኝ። ያ ነው ትልቁ ችግራችን። ግን እዚህ ሶሻል ሚዲያ ላይ የሚረዱ አሉ። ከአማራ አሁን መማር በጣም ትረዳለች። ከአማራ ውጭ ማለት አማራን የማትረዳው እንጂ ሌላውን ትረዳለች በደንብ። ምክንያቱም ሽዝ ሞር እንደዛ ስታረጋ ያለው ሲሰበስቡ ያለው ሰብሳቢዎች አሉና እኔ አንተ የሰራውን ቪዲዮ ስላላየሁትም ደግሞ በዚህ አጋጣሚ ልንገርህ፣ ዳቦ ቤትሽን ያየሁት እኔና እሺ፣ በዚህ አጋጣሚ ደግሞ አንድ ነገር ልንገርህ። እኔ በዚህ አጋጣሚ ደግሞ አንድ ሙስሊም ሰው ናቸው ራሳቸውን ሊያጠፉ ሲሉ አጋጣሚ ሰይድ ወረባቦ የሚባል ልጅ አላውቅም፣ እሱ ጋር ጽፈውለት ሪጀክት አድርጓቸው እኔ ጋር ጽፈውልኝ እኔ ጋር ደግሞ እስቲ እግዚአብሔር ካለ ኑ ብያቸው፣ እምነትም አማራ ናቸው፣ የወረይዱ ሰው ናቸው፣ ከወረይዱ ነው ተፈናቅለው የመጡት እና ሙስሊም ናቸው፣ ብሔር አላቸው። ግን እኔ ግን ማንነታቸውን ያየሁት ቆሎ እየበሉ እስከ 5 ልጆቻቸው ጋር ከእሳቸው ጋር 7 ናቸው። ከግማሽ ሚሊዮን ብር በላይ ተረድተው በየወሩ ደግሞ 20 ሺህ ብር እየገባላቸው ስልክ ደግሞ ያው ቃል ገብታለች ሰጣለች አልሰጠችም አላቅም። መሲ ብሪጅስቶን ግን እኔ እዚህ ጋር እሳቸውን ሲታገዙ ሃይማኖታቸውን አላየሁም፣ ብሔራቸውን አላየሁም። ታዲያ ለምንድን ነው እሳቸውን ስንረዳ እንደዛ ተረባርበን ሌምቦ ልንረዳ ስንል የአዲስ አበባ ልጅ ስለሆነ ለምን እራቃችሁ? ለምን እራቁ? ሆዴ የአዲስ አበባ ልጆች በነገር ላይ አሁን ለምሳሌ አዲስ አበባ ልጆች ብዙ ጊዜ እርዳታ ላይ ሰው አይረዳቸውም። አሮ ነው ዋይ ከክፍለ ሀገር ከምናምን ሞር እንደ ተቸገሩ የሚታዩና አዲስ አበባ ያሉ ሰዎች ግን ሲረዱ ብዙ ጊዜ አላይም። ለምን እንደሆነ እውነት ነው። አዲስ አበባ ዋና ከተማ ስለሆነ ሰው ከአዲስ አበባ የሚቸገር አይመስለውም። ብዙ ጊዜ እርዳታ ሲደረግ ካየ ከክፍለ ሀገር ከምናምን ነው። ተረዳኝ። የአዲስ አበባ ልጆች ደግሞ ብዙ ናቸው። የሚገርምሽ ነገር አንተም የአዲስ አበባ ልጅ ነው፣ የአቧሬ ልጅ አይደለ እንዴ? ደግሞ የሚገርም ደግሞ የአቧሬ ልጅ ነው ልጁ ራሱ የሰፈር ልጅ ነው። ተው እንዴት አወቅ አንተ? ምን ነው አሁን ጥራጠር ጀመረ።
ባሻ ይኸውልህ ልጁ ራሱ የአቧሬ ልጅ ነው። ግን ይኸውልሽ ምን አለ መሰለህ እዮዳብ እግዚአብሔር ነው የምልህ ምን ላድርግ መሰለህ ሌላ ፕሮግራም ላይ ስለገባው አላየሁትም። ከምር ምን እየሰራ ይኸውልህ አንተ ግን አንድ ነገር ላስተላልፍልህ። ሰዎች ምን አሉ መሰለህ ትናንትና ላይቭ የነበርኩበት ቦታ ላይ ሆዴ ምን ትጠቀማለህ ማለቴ እዚህ ሀገር ላይ የተለመደ ነገር አለ። ሰዎች በፐርሰንት ነው የሚጠቀሙት እርዳታ ላይ በፐርሰንት ነው የሚያስቡት። ምንድነው የምትጠቀሙ አሉኝ። እኔ ጭራሽ ፐርሰንቱንም አላውቀውም። ቀጥታ ሰውየውና ፈላጊና ተፈላጊን ያገናኘሁት የተረዳውም ሰውየው ነው። እኔ ጋር ምንም የሚገባም 5 ሳንቲም የለም። ያ ደስ ይለኛል። ግን በአብዛኛው ሰዎች ለመርዳት እንኳን ሲፈልጉ በፐርሰንት አስበው ነው። ኢቭን ለቤተክርስቲያን እንኳን ሲረዱ በቤተክርስቲያን እንኳን በፐርሰንት እያሰቡ ነው የሚያስረዱት። እና እንግዲህ ስቶሪ ላይ ለጥፌልሃለሁ። ያው ስቶሪ ላይ ለጥፌዋለሁ። ያዋሬ ልጅ ነው። ምን መሰለህ አሁን ይኸውልህ አንተ ብሔርተኛ አይደለህም፣ በእንደዚህ አይነት ጉዳይ አትታወቅም። ጥሩ ነው እንደዚህ አስበህ ለቬኬሽን ሄደህ ለመዝናናት ሄደህ እንደዚህ የተቸገረ ሰው ስታይ ያንን ሰው እንርዳ ብለህ መምጣት ጥሩ ነው። ገባ እና የአዲስ አበባ ልጆች ደግሞ ብዙ ናቸው የወጡት፣ ብዙ በሁሉም አሉ። ግን ያው ኢትዮጵያውያን እርዳታ የሚያስፈልገው ሰውን ይረዳል፣ በጣም ይረዳል። ታውቃለህ የኢትዮጵያ ሕዝብ በጣም ነው የሚረዳው በየቦታው። ግን አሁን በብሔር ሆኗል የሚረዳዱት፣ በጎጥ ሆኗል፣ በብሔር ሆኗል። ያ አካል መሆን አለበት። እኛስ የሌለንበት ማን ነው የሚያግዘን? ሰው ይዘን ስንመጣ ተቸገረ ስንል ማን ነው ከጎናችን የሚቆመው? የግዴታ አንዱ አካል መለጠፍ አለበት ያለ ማንነታችን። እሱ ምን መሰለህ ሆዴ፣ እሱ እኮ ቅርብ እኮ ነው። 4 ኪሎ ካስተካከለ እኮ የብሔርተኝነት ይጠፋል። ግን ሆዴ ምን ታደርገዋለህ እንግዲህ ታጥቆ በየቦታው በብሔሩ ብዙ ነገር የብሔር ፖለቲካ የጦፈበት በሁሉም ቦታ በብሔር ነው የምትጠራው። የብሔር ባንክ ነው ያለው፣ የብሔር እንትን ነው ያለው። ስለዚህ የሰው ኔቸር እኮ ነው የቀረጽክለትን ይዞ ነው የሚሄደው። ውሃ በተቀደደ ቦይ ነው የሚፈሰው አይደለ? ስለዚህ ያን እየተስፋፋ ነው የሚሄደው። አሁን እኮ እያወሩ ያሉት ምን እንደሆነ ታውቃለህ ሆዴ? ወደም እኔውን እያወሩ ያሉት አንተ እንደውም ብዙ መግባት እኔ እኮ አሁን የአማራ የራሳችን የእግር ኳስ ተርናመንት ያስፈልገናል እያለን እያወራን እኮ ነው። ይኸውልህ እንግዲህ ይሄ ነው እንግዲህ አሁን ኦሮሞ የራሱ አለው፣ ትግሬ የራሱ አለው። እኛ ብቻ ነው የሌለን ሆዴ። እና አሁን እኛ ደግሞ እሱ አያጣላንም። እሱ አያጣላንም። አማራ የኳስ ቡድን ይኖረው የቶርናመንት ይኖረው ምናምን እንዴ ማንም ሰው ይደግፋል። ማንም ሰው ቅር አይለውም። አንድ መሆን ግን የበለጠ ደግሞ አንድነት ደግሞ የበለጠ ነው። እና የኔ አስተሳሰብ ከብሔር ፖለቲካ 30 ዓመቱን እያከበረ ነው። ዩሮፕ ውስጥ ኦሮሞ የራሱ እግር ኳስ ተርናመንት አለው፣ ትግሬ የራሱ እግር ኳስ ተርናመንት አለው። 30 ዓመታቸውን እያከበሩ ነው። ኢትዮጵያ ሲባል ግን እኛ ብቻ አማራዎች ብቻ ነው ያለ ነው። ኢትዮጵያ የሚለው ላይ የምንገኘው እኛ ብቻ ነን 80-90%። እና አሁን እኛ የራሳችን ልንጀምር ነው። አስፋና ብለን ወይም አስፋን ነው ብለን ልንጀምር ነው። ግን ደግሞ ሰው ደግሞ መረዳት ያለበት በሰው ነው። ሆዴ ቪዲዮን አየዋለሁ። ወደዛ ፕሮግራም ልገባ ስለ አንተ ደግሞ ከእንደዚህ አይነት ነገር ነፃ ስለሆንሽ ባሻ ላሽበይ በኋላውን ቪዲዮ አይቼ ግን ይሄ ነገር እውነቴን ነው። እርዳታ ላይ ሁላችሁም ሆዴ ፖስት ዳቦ ቤቱ ደግሞ ያበደ ነው። ብራዘር ኬክ ቤት ከፈትክ እንደ ደግሞ ሆዴ እኮ ግን ይኸውልህ እዮዳብ እኔ እያልኩ ያለሁት ትልቁ ነገር ትናንትና አንድ የአዲስ አበባ ልጅ ሊረዳ መጥቶ ሰው ስላላገዘው ከፍቶኛል። እዮዳብ ግን ይሄንን ነገር ላይ አንተ በፖለቲካው ዙሪያ ላይ እየሄድክ ያለህበት መንገድ አንድነት ከሆነ በጣም ያስማማኛል። ካልሆነ ግን አልቃወምህም። ምክንያቱም ይህ የአንተ አስተሳሰብ ስለሆነ እኔ ከዳር ሆኜ ነው የማየው። ግን አንድ አዲስ አበባ ልጅ እና አንድ ሂውማን ግን የሚሰማኝ ግን አዲስ አበባ ያለው የተጎዳው ሰው የተረሳ ሰው ትልቅ ስራ የሰራ ሰው ማስታወስ የምንችልበትን ነገር ስናመቻች ብሔር ውስጥ መግባት የለብንም፣ ፖለቲካ ውስጥ መግባት የለብንም። ስንረዳው ሰው ሆነን እንርዳውና ወደ ስራ እናስገባው ነው ትልቁ የኔ ሀሳብ እንጂ በማናችሁም ሀሳብ ላይ አንድ ቀን ገብቼ ተቃውሜም ደግፌም አላቆም። ምክንያቱም እኔ እውቀት ስለሌለኝ ማለት ነው። እውቀት ባለኝ ነገር ላይ ግን መልካም ነገር ሰርቼ ማለፍ እፈልጋለሁ በህይወቴ ላይ። ልዝናናም ስመጣ ደግሞ የገንዘብ ችግር ኖሮብኝ አይደለም። ገንዘቤንም ጊዜንም ጉልበቴንም አውጥቼ ነው ሰዎች እንዲታገዙ ማድረገው የነበረው።
ግን ያው በዚህ ዙሪያ ላይ ሂዱበትና ሌምቦንም የምችሉትን ነገር አድርጉለት። ሂስቶሪ ላይ ያለ ቪዲዮ ጋይስ ይመችሽ ዮዳብዬ። ብዙም አንተን ከኮንተንት ላወጣ ፈልጌ አይደለም ብራዬ። አመሰግናለሁ።